ጠቅላይ ሚኒስትር ዶክተር አብይ አህመድ ነገ ስልጣናቸውን ሊያጡ እንደሚችሉ ተናገሩ። ጎፋ ቅዱስ ገብርኤል ካቴድራል ቤተክርስቲያን ምን ተፈጠረ? የምታዩቸው መነኩሴ አባ ኃይለ ኢየሱስ ማለት ነው። የጎፋ ቅዱስ ገብርኤል ቤተክርስቲያን ካቴድራል አስተዳዳሪ ናቸው። አንድ ሚስት ቤታቸው አለ። ተጨማሪ ደግሞ ሌላ ሚስት ደግሞ ቤርጎ ይሄዱ የሚያገኙት አለ። በዚህ ቀን ያበቃል የማይባል ችግር ነው በሀገራችን የሰፈነው። ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ነገ ስልጣናቸውን ሊያጡ እንደሚችሉ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በትናንትናው ዕለት ከቀዳማዊት እመቤት ዝናሽ ታያቸውና ከከፍተኛ የመንግስት አመራሮች ጋር በመሆን የቱሉ አራራ የተቀናጀ ሞዴል መንደርን ሲያስመርቁ ያስተላለፉት መልእክት የብዙሃን መነጋገሪያም ሆኗል። ጠቅላዩ የቱሉ አራራ የተቀናጀ ሞዴል መንደርን በይፋ ሲያስመርቁ በኦሮምኛ ቋንቋ ንግግር ያደረጉ ሲሆን በብሔራዊ ቴሌቪዥን በተላለፈ በዚህ ንግግራቸው ነገ ስልጣን በእጃችን ላይኖር ይችላል ሲሉም ተደምጠዋል። ስልጣን ይሰጣል፣ ጊዜ ሲደርስ ደግሞ ይሄዳል። ሲሄድ ከመጸጸት እድሉን ባለን አቅምም የሰዎችን ህይወት በመለወጥ እኛም ተደስተን ህዝባችንንም ማስደስተን ህዝባችን በችግር ከማልቀስ ወጥቶ በፍቅርና በምርቃት የሚያነባበት ሁኔታን መፍጠር አለብን በማለትም ተናግረዋል። አክሎም ስልጣን ላይ ያላችሁ ሰዎች በወረዳ በዞንና በክልል የምታስተዳድሩ ሰዎች ይህን ጉዳይ በልባችሁ ማኖር አለባችሁ በማለትም መልእክት አስተላልፈዋል። ማርያም ደካማ ናት። ማርያም ደካማን የምታቅናት። እኛ በስሟ እናምናለን፣ እርሷም ስለኛ ትማልዳለች። አምላኳ ልጇ ኢየሱስ ክርስቶስም ስለ እርሷ ሲል የልመናችንን ዋጋ ይሰጠናል። ዓለም ለማመስገን እውነቱ ቢከብደው እኛ ኦርቶዶክሳውያን ባለማዕተቦች ግን ስለ እርሷ የምንለው ብዙ ነው። ከፈጣሪ በታች ከፍጥሯን በላይ የሆነችው አምላክ ወላዲተ አምላክ ስሟን ኮሜንት ቦክስ ላይ ታስቀምጡልኛላችሁ። አብስታችሁ ሼር ኮፒ ሊንክ አድርጋችሁ ለአሕዛብም ለመናፍቃንም ታደርሱልኛላችሁ። ፍቅሯን ጣዕሟን ያልተረዳችሁ በሙሉ ኑ እናታችን ቅድስት ድንግል ማርያምን የአምላክ እናት የሆነችው ንጽሕተ ንጹሐን ቅድስት ድንግል ማርያምን አብረን እናመስግናት። እኛም እንላችኋለን። እኛ ጸጋና ክብሯ የገባን የድንግል ማርያም ልጆች ሁሌም እናታችን ቅድስት ድንግል ማርያምን እናከብራታለን። በጣም ያሳዝነኝ ነገር ምን እንደሆነ ታውቃላችሁ? አንቺና መሰሎችሽ ተደምራችሁ ነው እንግዲህ ህዝብ ቁጥር የተነገረ ማለት። በዚህ ልክ እንዴት ሰው በድንቁርናው በጣም ይኮራል? ድንቁርና ያኮራል እንዴ? በጣም ተሐዝኙ እና አልታደልሽም። ለዛ ነው የእመቤቴ ክብር ማይገባሽ፣ ስላልታደልሽ ነው። ሁሉም ሰው የቀመሰው መመስከር ይችላል። አንቺ አልቀመሽም፣ አታውቂውም እና አንፈርድብሽም። እግዚአብሔር ልቦና ይስጥሽ። እኚህ አባት የጎፋ ቅዱስ ገብርኤል ቤተክርስቲያን ካቴድራል አስተዳዳሪ ናቸው። ጎፋ ቅዱስ ገብርኤል ማለት ነው። የሚያውቃቸው እዛ አካባቢ ያለው ሰው ያውቃቸዋል። ቆሞስ አባ ኃይለ ኢየሱስ ተመስገን ይባላሉ ካልተሳሳትኩኝ። እኚህ አባት እንግዲህ በግል ኃጢአታቸው ብዙ ጥያቄ ተነስቶባቸው ነበር። እንዲተውም ጭምር ምክር ቀርቦላቸው ነበር። አባታችን እያደረጉ ያሉት ነገር አግባብነት ያለው አይደለምና እባክዎ ይሄን ነገር ያቆሙ ተብለው ነበረ፣ እዚህ ጋር የምትመለከቷቸው ማለት ነው። ነገር ግን እሳቸው ይህን ነገር ክፉ ስራቸውን ከማቆም ይልቅ ይበልጡኑ የማጠናከር ስራ ላይ የቀጠሉት። ይሄ የግል ኃጢአት ነው። ነገር ግን የግል ኃጢአት የሚሆንበትና ማይሆንበት አለ። ለምሳሌ እንደኔ አይነቱ ምዕመን የሆነ በዝሙት ቢጠረጠር ወይ ደግሞ ዝሙት ቢፈጽም በቃ ንስሐ ገብቶ መመለስ ይችላል። በምንኩስና ያሉ ሰዎች ግን እንዲህ አይነት ህይወት ያዳግታቸዋል። በተለይ ስልጣነ ክህነት ያላቸው ሰዎች በዝሙት ቢጠየቁ፣ በዝሙት ቢከሰሱ፣ በዝሙት ቢጠረጠሩ ችግር ነው የሚኖረው። ስለዚህ የግል ኃጢአት ብቻ ሳይሆን የሚሆነው ስልጣነ ክህነትም ጭምር ጉዳይ ይሆናል እና ከዚህ ጋር በተገናኘ የደብሩ ሊቃውንትም አባቶች ኃላፊዎችም ጭምር ተነጋግረው ለመፍታትም ጭምር እሳቸውን ማነጋገር አባታችን ነገር ይሄ ነገር ይበቃል፣ እያደረጉት ያለው ነገር ጥሩ አይደለም እና እባክዎን ሲባሉ ምንም ፈቃደኛ አልነበሩም። እንደውም የገና ዕለት እንደውም በጣም ችግር ፈጥረው ነበር። የገና ዕለት ማህሌት ማለት ነው። ሌሊቱ ማህሌት ላይ በጣም ችግር ፈጥረው ነበር። ግርግርም ጭምር ተነስቶ ነበርና እባክዎ ይሄ ነገር ያቆሙ፣ ካልሆነ የተያዘቦትን ቪዲዮ እናወጣዋለን የሚል ነገር ሲባሉ ቪዲዮ እኮ ኤአይ ነው፣ ቪዲዮ ኤአይ ነው ብዬ አስተባብላለሁ አይነት ነገር አሉ። እንግዲህ ይሄ ጊዜ ነው ነገሮቹ ጥሩ እየሆኑ ስላልሆነ ለእኔም የዛን ቀን ዕለቱ ላይ
ወይ ደግሞ የዋዜማው ቀን ማለት ነው ለኔም ቪዲዮ ተላከልኝ፣ አየሁትኝ፣ ከወንድሞች ጋር ተነጋገርኩበትኝ፣ ከአባቶች ጋር ለመምከር ሞከርኩ። ይሄ ነገር እንዴት ነው ምንድነው ያለው ነገር ምን ያህል ድረስ ተከሂዷል የሚለውን ነገር ለማወቅ ጥሪ ያለሁኝ። በጣም ብዙ ጊዜ ተመክረዋል፣ ሊመለሱ ፈቃደኞች አይደሉም። ታዲያ ምንድነው ጉዳዩ ጸጋዬ ካላችሁኝ እኚህ የምታዩቸው መነኩሴ አባ ኃይለ ኢየሱስ ማለት ነው የጎፋ ቅዱስ ገብርኤል ቤተክርስቲያን ካቴድራል አስተዳዳሪ ናቸው። አንድ ሚስት ቤታቸው አላቸው። አንድ ሚስት ቤታቸው አለ። ተጨማሪ ደግሞ ሌላኝ ሚስት ደግሞ ቤርጎ እየሄዱ የሚያገኟት አለ። አንዱ እንግዲህ ይህ የምትመለከቱት ቪዲዮ ነው ማለት ነው። ሌላ ክፉ ነገር ያለውን ነገር አላሳያችሁም። ይሄን ብቻ ማሳየት ብቻ ነው። እኚህ ናቸው። እኚህ ተለምኗል። ይቅረቡ አባታችን ይቅረቡ ሲለመን ምንም ፈቃደኛ አይደሉም። ለማንኛውም ቪዲዮ እንደጋግሜ ለማሳየት ሞክራለሁ። እኚህ አባት ቅድም ያያቸዋቸው መነኩሴ ናቸው። በጣም ተለምኗል ብዙ ጊዜ ላይ እና ይሄ ቪዲዮ የተቀረጸው ቪዲዮ ሆቴል ላይ የተቀረጸ ቪዲዮ ነው፣ ወይ ደግሞ ሆቴል ላይ ቀርጻ የላከችልን ቪዲዮ ነው። ለምንድን ነው ቤት ማሄዱት የሚል ነገር ጥያቄ ሲጠይቅላቸው ቤት ደግሞ ሌላኛው ሚስታቸው ጋር እንዳይጋጩባቸው ከሌላኛው ሚስት ጋር እንዳይተዋወቁ፣ ስለዚህ በቤት ውስጥ ባለችው ሚስት ላይ ምንድነው የሚባለው ቺት እያደረጉ ነው የሚባለው። መነኩሴ ናቸው። የትልቅ ካቴድራል ጎፋን የሚያክል የጎፋ ቅዱስ ገብርኤል የሚያክል ትልቅ ካቴድራል አስተዳዳሪ ናቸው። ቆሞስ ናቸው። መነኩሴ ናቸው። ካህን ናቸው። እንደዛም ሆኖ ግን ባለ ሁለት ሚስትም ጭምር ናቸው። አንድ ሚስት ቤታቸው ቋሚ አለች። ሁለተኛ ሚስት ደግሞ ሲያስፈልጋቸው ደግሞ ሆቴል እየጠሩ እየጋበዙ እንደዚህ ፈቃዳቸውን ፈጽመው የሚመለሱ ናቸው። ብዙ ሰው እንዳያውቅባቸው ደግሞ እኚህ የምትመለከቷቸው ማለት ነው፣ እዚህ ጋር ያያቸው ማለት ነው፣ እንዳይታወቅባቸው ደግሞ ኮፍያ አድርገው እንዳያችሁት እዚህ ቪዲዮ ላይ እንዳያችሁት ኮፍያ አድርገው ደግሞ ለመንቀሳቀስ በየሆቴሉ ሲርመጠመጡ ሲርመሰመሱ ይታያልና ይሄ ነገር በጣም ብዙ ጊዜ ተመክሮበታል፣ ምክር ተሰጥቶበታል። እንደ ካህናትም ጭምር ለመናገር መቋል። ነገር ግን እሳቸው ግን ፈቃደኛ አይደሉም። እንኳን ፈቃዳቸው ለመፈጸም ይቀርና አልፎ ተርፎ ጎፋ ላይ የሚካሄድ አንድ ጉባኤ አለም ታስታውሱ፣ በወር አንድ ጊዜ ምናምን ነገር የሚካሄድ ጉባኤ አለና እሱም ጉባኤ ጭምር ለማስቆምና ለመግታት ጭምር የሚሯሯጡ ሰው ሆኖ ተገኝተዋልና በጣም በሚያሳዝን ሁኔታ ላይ ኃጢአት እየሰሩ በደል እየሰሩ እግዚአብሔር ሸፍኖላቸው እያለ እንኳን ያንን አውቀው እንደው ማንም ሰው ባያቅብኝ ብለው ጸሎት አድርገው ከመኖር ይልቅ በማን አለብኝነት ስሜት ጉባኤ ማስተዋጎል፣ ጉባኤያት እንዳይካሄዱ ማድረግ፣ ካህናትን ማመነጫጨቅ፣ ከካህናት ጋር ግብግብ በመፈጸም የሚታወቁ ሰው መሆናቸውን ነገር ደብሩ ላሉ ካህናትንም ጭምር ወንድሞችንም ጭምር ሰንበት ተማሪዎች ጭምር እንዳሳዘነ ሰምቻለሁኝና አሁንም ቢሆን እንዲህ ያሉ አይነት መነኩሳት ሊኖረን አይገባም። አሁንም አባ ቤተክርስቲያናችን እንደዚህ አይነት ሰዎችን ቀኖና ሰጥታ ወደ ገዳም የሚሄዱበትን ሱባኤ የሚይዙበትን ነገር የሚመቻች የተሻለ ነው የሚሆነው። ካልሆነ ግን መነኩሴ ሆነው ቆባቸውን ደፍተው ሆቴል ሲሄዱ ኮፍያና ሸሚዛቸውን ሱሪያቸውን ለብሰው ቤተክርስቲያን ሲመጡ ቆባቸውን አድርገው የምንኩስና ቆባቸውን አድርገው የሚመጡበት ምክንያት ያን ያህል ተገቢ ነው ብዬ አላስብም። ቤተክርስቲያን ስልጣነ ክህነት ባለው የሚመራ እንጂ ስልጣነ ክህነቱን ከማንም ጋር እየተልከሰከሰ በሚያፈርሰው ቤተክርስቲያን መመራት አለባት ብዬ አላምንም። ቆሞስ ከሆኑ ካህናት ከሆኑ መነኮሳት ከሆኑ ክብረ ክህነታቸውን አስጠብቀው እንጂ እንደፈለኩ አስተባብራለሁኝ እንደፈለኩ ሆናለሁኝ እየተባለ ግን ቤተክርስቲያን ውስጥ ሆነው ለዛውም በሕግም በስርዓትም የማይፈቀደውን ሁለት ሴቶችን ይዞ መገኘት ይህ በጣም 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 የወጣ ሊወገዝ የሚገባው ጉዳይ። በእርግጥም ብዙ ጊዜ ሲያስወግዝም ነበረ። ማንም ሰው እንኳን አይደለም ካህን ሆኖ ምእመን ሆኖ እንኳን ሁለት ሚስቶች ሊኖሩት የሚገባ አይደለም። በስርዓተ ተክሊል የተጋባ ሰው እንኳን ከሌላ ሰው ጋር ቢሄድ እንኳን ሚስት የመፍታት ዕድሏ ሰፊ ነው፣ የተፈቀደላት ነው አልፈልግም ካለችና እንኳንስ ቆቡን አግብቶ ከክርስቶስ ውጪ ሌላ ጮኛ ሊኖረኝ አይችልም ብሎ ከክርስቶስ ጋር ተጣብቆ ቆቡን አግብቶ የሚኖር ሰው ሁለት ተጨማሪ ሚስቶች ደግሞ ሲኖርስ ደግሞ ሊሆን የሚችለውን ነገር ማሰብ ቀላል አይደለም እና በጣም ብዙ ጊዜ ተመክረዋል። ወደ ሚዲያ እንዳይወጣ ብዙ ጊዜ ተደርጓል። ነገር ግን እሳቸው ማን ምን ያገባዋል አይነት ነገር ነው እያላሉት እንግዲህ ጎፋ ቅዱስ ገብርኤል ካቴድራል ያላችሁ የአስተዳደር አካላት ምእመናንም ይህንን ነገር እንድትቃወሙ እንድታወግዙ ያስፈልጋል። ካህናትም ደግሞ አልፎ ተርፎ ደግሞ መረጃውን ደግሞ ለሚመለከተው የቤተ ክርስቲያን የሕግ ክፍል የሚሆን የሚመለከተው አካል ነገሮችን በተለይ እናንተ ጋር ያለውን
ሰፋ ያለ መረጃ ስለሚኖር እኔም ባጠያየኩት መሰረት እናንተ ደግሞ የሚገባው ቦኩ ሄዳችሁ ያለባችሁን ነገር ብታደርጉ የተሻለ ነው ብዬ አስባለሁ። ስለዚህ ማንንም ሆኖ ኦርቶዶክስ ቤተክርስቲያን ሊቀልድባት አይገባም። እንግዲህ እኚህ ሰው ናቸው ዛሬ እንደምታዩቸው ፈታ ብለው ቅዱስነታቸውን እንኳን አደረሶ ለማለት ከፊት የተገኙት ማለት ነውና በጣም ያስነውራል። ቤተክርስቲያናችን እንዲህ አይነት ሰዎች ሊኖራት የሚገባ ነገር አይደለም። በተቻለ መጠን ቤተክርስቲያን ከእንዲህ አይነት ሰዎች ከፈተና የሚዳርጉ ስለሆነ ልንጠነቀቀው ይገባል የሚል ነገር ነው። ጎፋ ቅዱስ ገብርኤል ካቴድራል ቤተክርስቲያን ምን ተፈጠረ? ሞኖክሴ ናቸው፣ ሞንክሷል፣ ኦልሬዲ ሞቷል። ሞኖኮሴ ሞቴ ነው። ካህን ናቸው፣ የቤተክርስቲያን አስተዳዳሪ ናቸው። 2 ምስት አላቸው። 1 ምስት ሌላ ቤት አላቸው፣ 1 ምስት ደግሞ ይኸው ማሳጅ እያደረጓት ነው እግሯ። እኛ የምናውቀው አባቶች መስቀል ይዘው ህዝቡን ሲባርኩ ንስሐ ሲሰጡ ነው የምናውቃቸው። ማሳጅ ጀምሯል እሳቸው እዛ ቤተክርስቲያንን እያወቁ ቤተክርስቲያንን እየበጠበጡ ያሉ ናቸው። ሰንበት ትምህርት ቤቱንም ማህበረ ካህናቱንም እየበጠበጡ ያሉ አባት ናቸው። ሞኖክሴ ሆኖ ምስት ያለው አናቅም። ሞኖኮሴ ሞተ ተለየ ከዓለም ነው። እንደነዚህ አይነቱ ወረበላ ዱርዬ በቤተክርስቲያን ካባ ውስጥ ተዘግዝጎ ያሉትን አባቶች ማጋላጥ አለብን፣ ማውጣት አለብን። ያለንበት ዘመን ጥሩ አይደለም። በዚህ ቀን ያበቃል የማይባል ችግር ነው በሀገራችን የሰፈነው እና ያው እናንተም በርትታችሁ ይህን ሁሉ ተቋቁማችሁ በአገልግሎታችሁን ፈጽማችሁ ቤተክርስቲያናችሁን እየጠበቃችሁና እያስተዳደራችሁ የምትገኙ በመሆኑ በጣም ደስ ይላል። በእውነቱ በዚሁ በአሁኑ ባለንበት ዘመን ያለው ሁኔታ እጅግ አስቀያሚ የሆነ ዘመን ነው ያለው እና ይህን አስቀያሚ ዘመን እንዲያሳልፍልን ወደ ጥንተ ሰላማችን፣ ወደ ጥንተ ፍቅራችን፣ ወደ ጥንተ አንድነታችን እንድንመለስም ብርታቱን እንዲሰጠን ነው አምላካችን እግዚአብሔርን የምንለምነው። እንደ ዘመኑ ሁኔታ እጅግ የጸና የከፋ ዘመን ነውና እናንተም ጸሎት በያለንበት ሁሉ ጸሎታችንን በያለንበት ሁሉ ወደ አምላካችን ማልቀስ የሚገባን ነው። ህዝባችን ተመችቶት አይደለም፣ ግን ያለውን መከራ ሁሉ ተሸክሞ በመንፈሳዊውም በስጋዊውም በርትቶ ሀገሪቱን እየጠበቀ ይገኛል። የሆነ ሆኖ ያለውን ተጽዕኖ ያለውን አስጨናቂ የሆነ እንደው በእውነቱ የኑሮ ውድነቱ፣ የጦርነቱ፣ የጥላቻው፣ የመገዳደሉ እንደው አገራችንን አስጨንቀዋታልና ከዚህ ያውጣን፣ በእውነቱ ከዚህ ያውጣን። ለዚህም ደግሞ የኛ በተለይ የውልደ ክህነት ጸሎት እና ምህላ እጅግ ያስፈልጋል። ከዚህ ሁሉ መከራ ለመዳን እንዲቻልና ያው እግዚአብሔር አምላካችን ይህንን እንደሚያደርግልን ደግሞ ባለ ተስፋዎች ነን። የሆነ ሆኖ ግን በርትታችሁ በርቱ፣ በእውነቱ በርቱ። ቤተክርስቲያኒቱን መደፋፈር መጥተዋል። ይሄ መደፋፈር ሁሉ እንዲታገሱን በእውነቱ ይሄ ነገር እጅግ ያስቀይማልና ቤተክርስቲያኒቱ ክብሯ፣ ልዕልናዋ የሃይማኖት ተቋም ናት እና የሃይማኖት ተቋም መብቷ መጠበቅ አለበት፣ ልዕልናዋ መጠበቅ አለበት፣ መከበር አለበት እና ስለዚህ ጸሎታችንንና
ልመናችንን ወደ እግዚአብሔር ማቋረጥ የለብንም እና መበርታት አለብን፣ መጽናት አለብን። ጠንክረን ቤተክርስቲያኒቱን ማስከበር አለብን። መብታችንም መከበር አለበት። እንዲህ አይነቱ እንደምናየው ትንሽ መደፋፈር መጥቷልና ያው እንግዲህ ከእግዚአብሔር ጋራ እኛም ብንሆን እንደው በተቻለ መጠን ቤተክርስቲያኒቱን ማስከበር መጠናከር አለብን። የሀገሪቱን ሰላምና አንድነትም እንዲመለስልን በሁሉም በኩል በዝቷል። ነገሩ ሁሉ በዝቷል። መከራው በዝቷል። ችግሩ በዝቷል። ስለዚህም ሁላችንም እስቲ ወደ እግዚአብሔር መጸለይ ነው። ከኛ ምን ይጠበቃል? እንግዲህ ያው ነው በጸሎትና በምህላ ሰላማችንን እንድናገኝ ማድረግ ነው የሚያስፈልገው እና እግዚአብሔር ይስጥልን። እግዚአብሔር ይባርካችሁ። እዚህ ድረስ በመምጣታችሁ እዚህ ድረስ መጥታችሁ መግለጫ በማቅረባችሁ በጣም እናመሰግናለን። እግዚአብሔር እንግዲህ ምሕረቱን፣ ቸርነቱን፣ ረድኤቱን ይዘዝልን። እግዚአብሔር አምላክ በቸርነቱ ይጠብቀን፣ ይርዳን። አምላካችን በረድኤቱ ይጠብቀን፣ በበረከተ ልደቱም ያሳትፈን። አቡነ ዘበሰማያት እንበል። ጥር 1 አቤት አቤት አቤት! እንኳን አደረሳችሁ። ዲያቆን ሲሆን ካህን፣ ካህንም ሲሆን ሐዋርያ፣ ሐዋርያም ሲሆን ሰማዕት፣ ሰማዕትም ሲሆን በሕይወቱም በኑሮም አምላኩን የመሰለ ቅዱስ አባት በሕዝብና በሸንጎ ፊት ወንጌልን ሊሰብክ በሚቆም ሰዓት መልኩ እየተለወጠ የእግዚአብሔርን መልአክ የሚመስል ቅዱስ በማንኛውም ደዌ፣ ሕመምና ችግር፣ በሽታ ላይ ያለ ሰው በሙሉ በቤተ ክርስቲያን ወይም ደግሞ በገዳምህ ተገኝቶ የቤተ ክርስቲያን ላይ የገዳምህ ላይ ያለውን አፈር ቆንጥሮ ወስዶ ይሆንልኛል፣ ይደረግልኛል በማለት በጸበል በጥብጦ ቢጠጣ ሰውነቱን ቢቀባና ቢተሻሽ ከሕመሙ ይዳን የተባለ ቅዱስ አባት። አደራ ሰሞኑን ቪዲዮዎች ቫይራል እየወጡ አይደለም። በጣም ሪፖርት ስለበዛበት ቪዲዮዎቹ ለገና የሰራኋቸው ቪዲዮዎች እንኳን አልደረሷችሁም። ሁላችሁም እንደምታውቁት ይሄ ቪዲዮ የደረሳችሁ ሰዎች በሙሉ ይሄንን ቪዲዮ ለሁሉም ሰው እንዲዳረስ አደራ በደንብ አድርጋችሁ ኮፒ ሊንክ አድርጉት። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ እላለሁ። ነገ ጥር 1 እኛ የራሳችን ሕይወት ማስተዳደር በማንችልበት በዚህ ሰዓት እርሱ ግን በዚያ ኃጢአትና ክፋት በበዛበት በዚያ ዘመን 8000 ሕዝብ ከኃጢአትም ከአጋንንትም ጠብቆ ሲመራ የነበረ ቅዱስ ወንጌልን ሊሰብክ በሕዝብ ፊት በሚቆም ጊዜ ወልደ እግዚአብሔር መድኃኔዓለም ኢየሱስ ክርስቶስን በቀኝ ተቀምጦ ያይ የነበረ አጋዕዝተ ዓለም ቅድስት ሥላሴን በአንድነትና በሦስትነት ያይና ይመለከት የነበረ የሐሰት ክስ ከሰውና በሐሰት አስመስክረው በድንጋይ እየወገሩ እየገደሉት እያለ ጌታ ሆይ የሚያደርጉትን አያውቁምና በደላቸውን አትቁጠርባቸው ብሎ ለወጋሪዎቹ ለገዳዮቹ የጸለየ ቅዱስ አባት የመጥምቀ መለኮት ቅዱስ ዮሐንስ ደቀ መዝሙር የነበረ በአፉ እስትንፋስ ብቻ በጆሮአቸው እፍ በማለት መስማት የተሳናቸውን እንዲሰሙ የሚያደርግ መናገር የማይችሉ ዲዳዎችን እንዲናገሩ የሚያደርግ በመድኃኔዓለም በኢየሱስ ክርስቶስ በመዋዕለ ስብከቱ ጊዜ የሰባቱ ዲያቆናትና የ8000 ማህበር ኃላፊ የነበረ ይህ የስሙ ትርጓሜ መደብ ወይም ደግሞ አክሊል ማለት የሆነ ይህም ማለት የቀን ሐሩር የሌሊት ቁር የማያስቸግረውና የማይበግረው ማለት ሲሆን ይሄ ቅዱስ አባት የኦሪት ምሁር ሲሆን በኋላም መጥምቀ መለኮት ቅዱስ ዮሐንስ መድኃኔዓለም ኢየሱስ ክርስቶስን በዮርዳኖስ ካጠመቀው በኋላ የመጥምቀ መለኮት ቅዱስ ዮሐንስ ደቀ መዝሙር በመሆን ለ6 ወራት ከእግሩ ስር ተቀምጦ ተምሮ በኋላም ከጌታችን ዕርገት በኋላ ለ120 ቤተሰብ ማለትም ለ12 ሐዋርያት ለ36 ቅዱሳን አንስትና ለ72 አርድእት በበዓለ 50 ቀን መንፈስ ቅዱስ በወረደ ጊዜ ለዚህ ቅዱስ አባትም ከሌሎቹ ከ120ዎቹ በተለየ ሁኔታ ልሳን በስቶለት መንፈስ ቅዱስ ወርዶለት ነበር። ይህንን ኃይል ጸጋ መንፈስ ቅዱስና ወጣትነቱን በመጠቀምም የክርስቶስን ወንጌል በደንብ አድርጎ የሰበከ ሲሆን አንድ ጣዖስ የሚባል ክፉ ጠንቋይ በሬን ከሁለት እየሰነጠቀ ተአምር በማድረግ ሕዝቡን ያስት ነበር። ይህንን የሰማው ይሄ ቅዱስ ሊቀ ዲያቆን ይሄ ቅዱስ አባትም ቀጥታ ወደዚህ ጠንቋይ በመሄድ በሃይማኖት ተከራከረው። አዎ ይሄ ቅዱስ እስጢፋኖስ እሱ በተአምር ከሁለት የሰነጠቀውን በሬ መልሶ ነፍስ ዘራበት። እሱ ጠንቋዩ ግን በምታት የሰነጠቀውን በሬ ወደ ሕይወት መመለስ ስላልቻለ ሕዝቡ በሙሉ በቅዱስ እስጢፋኖስ አምላክ አምነናል ብለዋል። በሌላ ጊዜም ይሄ ታኦስ የተባለ ጠንቋይ በምትሃት በአየር ላይ ተነጥቆ ተንሳፎ ሄደ። በዚህ ጊዜ ይሄ ቅዱስ መጣና ወደ ላይ እጁን
ዘርግቶ በአብ በወልድ በመንፈስ ቅዱስ ስም 3 ጊዜ ቢያማትብ ይህንን ጠንቋይ በምትሃት በአየር ላይ ያሳፈፉት የአየር አጋንንት በሙሉ እንደ ጢስ ተነው እንደ ትቢያ በነው ጠፍተዋል። በዚህም ጊዜ ናኦስ ታኦስ የተባለው ጠንቋይ ምድር ላይ ወድቆ ተንኮታኩቶ ሞቷል። ሕዝቡም በሙሉ በቅዱስ እስጢፋኖስ አምላክ አምነናል ብለዋል። በዚህም የተነሳ አይሁዳውያን በሙሉ ይሄ ትምህርቱ ዓለምን በሙሉ ሊሞላ እንደሆነ ሲገባቸው የሐሰት ክስና የሐሰት ምስክር በማቅረብ በድንጋይ ተወግሮ እንዲገደል አድርገውታል። በዚያም ሰዓት ሰማይ ተከፍቶ መድኃኔዓለም ኢየሱስ ክርስቶስን በቀኝ ተቀምጦ አይቷል። 3 አክሊላትንም ተቀዳጅቷል። ይህ የ7ቱ ዲያቆናትና የ8,000 ማህበር ኃላፊና መሪ የነበረ ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ነገ ጥር 1 የተወለደበትም ያረፈበትም በዓሉ ነው። በጣም ይገርማል አይደለ? ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ጥር 1 የተወለደበትም ነው። ተጋድሎውን ጨርሶ ሰማዕትነትን ሲቀበል በድንጋይ ተወግሮ ሲያርፍም ሰማዕትነትን የተቀበለው በዚሁ በጥር 1 ቀን ነው። ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ በቤተ ክርስቲያኑ የተቀበረውን ሁሉ ኃጢአቱን የሚያስተሰርይና የሚያስምር በቤተ ክርስቲያኑ ተገኝቶ የጸለየ የተማጸነ በእሱ ቃል ኪዳን የተማመነውን ደግሞ እስከ 15 ትውልድ ድረስ የሚያስምር በስሙ ቤተ ክርስቲያን ላሰራ ላሳነጸ ሰው ደግሞ 12 የብርሃን አዳራሽ አዘጋጅለታለሁ የተባለ የበዓልህ መታሰቢያ ቀን በቤተ ክርስቲያን በገዳሜ ተገኝቶ የጸለየውን ሰው ሁሉ ጸሎቱን እቀበለዋለሁ የተባለ የገድልህ መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመ ያስተረጎመ ስምህን በፍጹም እምነት ሆኖ የጠራውና በስምህ የተማጸነውን በዓልን ያከበረውን ዝክርህን መታሰቢያን ያደረገውን ሰው ሁሉ እስከ 15 ትውልድ ድረስ እምርልሃለሁ የተባለ ቅዱስ አባት ነው። ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ብዙ መናንያንን እያፈሩ ያሉ 2 አንጋፋ ገዳማት በኢትዮጵያ ሲኖሩት እነሱም አንደኛው ከደሴ ቅርብ ርቀት ላይ የሚገኘው ወሎ ውስጥ የሚገኘው እነ ወላዲ አእላፍ ቅዱሳን እነ አቡነ ኢየሱስ ሞዐን ያፈራው ሐይቅ ቅዱስ እስጢፋኖስ ሲሆን ሁለተኛው ደግሞ በጣና ሐይቅ ውስጥ ከሚገኙት ገዳማት አንዱና አንጋፋው የሆነው እነ አቡነ ሂሩት አምላክ የመሰረቱት ዳጋ ቅዱስ እስጢፋኖስ ነው። ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ጥር 1 ቀን ልደቱና ዕረፍቱ፣ ጥቅምት 17 በዓለ ሲመቱ ማለትም በዲያቆናትና በ8,000 ማህበር ላይ የተሾመበት እንዲሁም ደግሞ መስከረም 15 ፍልሰተ አጽሙ ወይም ደግሞ የአጽሙ ፍልሰት በዓል ነው። እንግዲህ የሚያውቁትን ለማያውቁት ማሳወቅ በጎነት ነውና ሁላችሁም ይሄ ቪዲዮ ለሁሉም ሰው እንዲዳረስ አድርጉልኝ። አምላከ ቅዱሳን መድኃኔዓለም ኢየሱስ ክርስቶስ ከሊቀ ዲያቆናት ከቀዳሜ ሰማዕት ከቅዱስ እስጢፋኖስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬቴ እንኳን ኦርቶዶክስ ሆነ